እምነት ነው ወንድማችን? ኦርቶዶክስ። ቴንክ ዩ። መጽሐፍ ቅዱሳዊ ማስረጃ አለው አይደል? ሮያል እየለሱ ልቀቅለት እስቲ። ኦኬ ማርያም ወይ ሌሎቹ ልጅ እንደሚሰጡ ማለት ነው። ለምሳሌ በመጽሐፍ ቅዱስ ዘፍጥረት ላይ ምን ይላል ምዕራፍ ስንት? መሰለህ? የያዕቆብን ነው? አይ እሱ አይደለም። እሺ ዘፍጥረት 25 21 ላይ 25 21 እንደዚህ የሚጠቅስ ሰው ሲመጣ በጣም ደስ ይላል። እሺ ቴንክ ዩ ሮያልዬም ጌታ ይባርክ። እንቀጥላለን። 25 21 ላይ እሺ 25 21 ላይ እንደዚህ ይላል፣ ይስሐቅም ለሚስቱ ወደ እግዚአብሔር ጸለየ። አዎ ወደ ማን ጸለየ? ወደ እግዚአብሔር። ወደ ኪዳነ ምሕረት አይደለም፣ ወደ ፍጡር አይደለም፣ ወደ እግዚአብሔር የሚጸለይ ጸሎት ሁሉ። ኦኬ እሺ ከዛስ መካን ነበረችና እግዚአብሔርም ተለመነው፣ ርብቃም ሚስቱ ጸነሰች። ይሄ ማለት ልጆቿም በቃ እሺ አሁን እዚህ ጋር ይስሐቅ ምን አደረገ? መጀመሪያ ላይ ርብቃ ልጅ አልነበራትም ማለት መካን ነበረች። ልክ ነው። ከዛ በኋላ እሱ ምን አደረገ? ወደ እግዚአብሔር ለመነ፣ ጸለየ። ልጅ ሰጪ ማ ስለሆነ ማን ነው? ቆይ አንዴ ልጅ ሰጪ ማ ስለሆነ የለመነው ይስሐቅ። ቆይ አንዴ ማን ነው ለማን የጸለየው? አድመጣኝ። ይስሐቅ ለሚስቱ እሱን ተው። ልጅ የሚሰጥ እግዚአብሔር አይ ኖ እናንተ ጋር ኪዳነ ምሕረት ምንም አይሰጥ። ልጅ የሚሰጥ አይደለም እናንተ ጋር እግዚአብሔር ብቻ አይደለም የሚሰጠው። አሁን ይሄው ሮያል እየመሰከረ ነው። ለመቤት የነገርኩት ሮያል እኮ ሁላችሁም ትሉታል። አደርብብኝ ብራዘር፣ አደርብብኝ ወስጄ ኪዳነ ምሕረት ሀያት ሆስፒታል ሀያት መኖሪያ ቤት ያለበት እዛ ሰዓሊተ ምሕረት ነው ስለው ኖ ኪዳነ ምሕረት እዛ አለ ብሎ ወስጄ ልጅን ሴት ልጅ ስጪኝ ብዬ ለመንኳት አለ እና ሴት ልጅ ያለው ትክክል እኮ ኦኬ። ትክክል ከሆነ ሮያል የሚዩት አድርገው እንዳይደርም። ትክክል ከሆነ ማርያም ልጅ እንደምትሰጥ አምጣ። ወደ እግዚአብሔር ለምነው አባቶች የተቀበሉትን ይስሐቅ አድምጠኝ፣ ቆይ እያወራው አታውሩ። ይስሐቅ ለሚስቱ ርብቃ መካን ስለነበረች ለሚስቱ ለርብቃ ወደ እግዚአብሔር ጸለየ። ለምን? ልጅ ሰጪው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ራሱ ስለሆነ ወደ ሰጪው ነው የለመነው። ልጆች የእግዚአብሔር ስጦታ ናቸው ብሎ ስላለ ሰጪው እግዚአብሔር ነውና በማህፀን የሰራ እግዚአብሔር ነውና ለይስሐቅን ራሱ ለአብርሃም በመቶ ዓመቱ የሰጠው ራሱ እግዚአብሔር ነውና ለእናታችን ለሳራም በመካንነቷ ወራት ቤቷ ድረስ መጥቶ የዛሬ ዓመት ወደ አንቺ እመጣለሁ ወንድ ልጅም ትወልጃለሽ ብሎ እንዳላት እንደተናገራት ቃል ሳራን ስላሰባት ራሱ ይስሐቅ የመጣው በእግዚአብሔር ሰጪነት ነው። ይስሐቅን ለአብርሃም የሰጠው ለሳራ የሰጣት እግዚአብሔር ነው። ስለዚህ ይሄን ከአባቱም ከእናቱም የተማረው ይሄን ነው። እሱም ደግሞ ሚስቱ መካን ስትሆን ቆያ አድመጣኝ። ሚስቱ መካን ስትሆን ቀጥታ ወደ አብርሃም አይደለም የጸለየው። ጻድቁ አባቴ ብሎ ቢለው እኮ ጻድቅ ነው አብርሃም። ጻድቁ አባቴ ልጅ ስጠኝ አላለውም። ወይ ደግሞ ከሱ በፊት የነበሩትን እነ ሄኖክን እነ ማቱሳላን እየጠራ እናንተ ጻድቃን ናችሁና ልጅ ስጡኝም ብሎ አላለም። ያለው ማን ነው? ሚስቱ ርብቃ ማለት ናት። መካን ስለነበረች ይስሐቅ ስለ ሚስቱ ስለ ርብቃ ማለት ነው ወደ እግዚአብሔር ጸለየ። መካንም ነበረችና እግዚአብሔር ተለመነው፣ ርብቃም ጸነሰች፣ ሚስቱ ጸነሰች ይላል። ኦኬ የት አለ ፍጡር? አብራራ። አሁን ምንድን ነው ከዚህ የምናየው? በመጀመሪያ እሱ ለሚስቱ ጸለየ ማለት በመጀመሪያ ሚስቱ መጸለይ ትችላለች ዳይሬክት፣ ግን እዚህ ጋር ለሚስቱ ነው እየጸለየ ያለው። ከዛ ይሄን ጸሎት እግዚአብሔር ሰማውና ልጅም ሰጣቸው ማለት የሱ እንግዲህ ሰምቻለሁ በደንብ። የት አለ የእናንተ ፍጡራን ልጅ የሚሰጡት? አንዴ ስማና፣ እኔ እኮ መሀል አልገባው። ጥያቄ ሲኖር ያው ትጠይቀኛለህ ወይ ደግሞ ማውራትም ከፈለግ ማቆም እችላለሁ። ምንድን ነው እዚህ ጋር እኔ ሁለት ነገር ነው የምረዳው እንደኔ አረዳድ ማለት ነው። አንደኛ አንድ ባል ለሚስቱ ጸለየ፣ ከዛ እግዚአብሔርም ሰማ ማለት ነው። አንድ ሰው ስለሌላ ጸለየና እግዚአብሔር ጸሎቱንም ሰምቶ መልስ ሰጠ። እዚህ ጋር ሮያል የሚለው ለምሳሌ ሮያል እያለ ያለው ድንግል ማርያም ስለ እኔ ጸለየች እግዚአብሔርም መልስ ሰጠ ነው እያለ ያለው። አላለም። ፖይንቱ እንደዛ ነው እንጂ ድንግል ማርያም ልጅ ፈጠረች አላለም። ሮያል መመለስ ይችላል። ሮያል ድንግል ማርያም ሰው ፈጠረች። ልጅን የሰጠች ማርያም ናት ወይስ እግዚአብሔር ነው? ሮያል እግዚአብሔር ነው። አማልጅኝ እኮ ነው ብላት
ኦኬ አማልጅኝ እግዚአብሔር እግዚአብሔር ከፈለግክ እግዚአብሔር ቆይ አድምጠኝ ስለዚህ ቆይ ሁለታችሁም አደረጉ። አሁን አንተ በራሴ ቁጭ አድርገው ለእሱ ራሱ ይናገር ብለህ ካልክ ሮያል ልጅን የሰጠህ ማን ነው? እግዚአብሔር ነው ወይስ ማርያም ነች? እግዚአብሔር በእመቤቴ በኩልም ሰጠኝ። አዎ በእመቤት በኩል ሰጠህ። በእመቤት በኩል እንደሰጠህ የሚናገር የመጽሐፍ ቅዱስ ክፍል ከአንተ በፊት ለነበረ ትውልድ ለእሷ በሰው በኩል እንደሰጠ የሚያሳይ ነገር ነው። ለምን አማልጅኝ ብዬ ሰው አይደለችም፣ የሰው በላይ ነች እሷ። ሰው አዎ ልትወስዳ ስለዚህ በእሷ ምልጃን የተሰጠ ማለት ነው። ዴፊኒትሊ እሷ ምን ስጠው ብላ ኖ ልጅ እኮ አጥቻ አይደለም እኔ ግን ሴት ልጅ ስለምፈልግ ሴት ልጅ እንድትሆንልኝ ኦኬ እኮ ሴትን ልጅ ሰርቶ የሰጠህ እግዚአብሔር ነው ወይስ እሷ ናት? እግዚአብሔር እመቤቴን አማልጅኝ ብያት። የስንት ወር ሆና ነው ወደ ቤተክርስቲያን ይዛት ሄድከው? ሚስትህን እርጉዝ ሆና ትዝ አይልም ብቻ 3 ወር ምናምን 4 ወር እ 3 ወር 4 ወር ምናምን አላውቅም። 3 ወር 4 ወር ላይ ጾታ ይለያል አይለይም? እኔ አላውቅም። ያንን ሁሉ እኮ መመራመር አያስፈልገውም። በቃ ፈቅደች የሚባል ቦታ ለየ አለየ ተው እባክህ ሪያልዬ ተው። ቆይ አንተ ወንድሜ ቆይ እምነት ነው። አድምጠኝ ቆይ እሰጥሃለሁ ወንድማችን ዋሲመኑ ዊዝደም ኦኬ ይኸውላችሁ እግዚአብሔርን እንዴት እንደምትጠሉት ጥላቻችሁ አደባባይ ላይ ነው የሚታየው። ማርያም ካልገባችበት እናንተ ቤት እግዚአብሔር ስራ ይሰራል። ቆይ አድመጠኝ ሮያል ቆይ አድመጠኝ አውርቼ እሰጥሃለሁ አደርብብኝ። እግዚአብሔርን እንዴት እንደምትጠሉት ማሳያው በእግዚአብሔር ዓለም ውስጥ ማርያም ካልገባች እናንተ ቤት ነገሩ ሁሉ አይሰምርም፣ አይጣፍጥም፣ አይሰራም፣ አይደረግም ነው የምትሉት። ይሄ ኧረ እባክህ ፕሊስ እኔ ካልሆነ አስወርዳለሁ አደርብብኝ። እኔ አውርቼ እሰጣቸዋለሁ። ማርያም ካልገባችበት እናንተ ቤት ሁሉ ነገር አልጫ ነው አይደል? እናንተ ማርያም የምትሏትን በኤክስ ነው የምናባዛት። ለምን በለኝ። እናንተ ማርያም የምትሏትን ያልኩት የጌታዬን እናት አይደለም። የጌታዬ እናት ማርያም እንኳን በሌሎች ህይወት ውስጥ አይደለም በራሷ ህይወት ውስጥ እንኳን ልብ ብለህ ስማኝ። እንኳን እንዲህ ነው ያለችው። በራሷ ህይወት ውስጥ እንኳን በሌሎች ሰዎች ህይወት ውስጥ አይደለም በራሷ ህይወት ውስጥ ያለችውን ላሳይም እንዳለችው እንዴት እንድንወዳት እግዚአብሔር ያውቃል። ኦኬ እንደዚህ ነው ያለችው። ከዚህ ጋር ጀምሮ እንኳን በሌሎች ሰዎች ማህፀን ውስጥ አይደለም በራሷ ማህፀን ውስጥ የተሰራውን ስራ የሰሪው ባለቤት ማን እንደሆነ ስትናገር ማርያም ኢየሱስ ክርስቶስን ለመውለድ ስለ እሷ ብሎ የማለደላት ማንም የለም። በዜሮ ተባዛ ትምህርታችሁ። በእሷ ህይወት ውስጥ ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው ብላ ስትል ምን እያለች ነው? ልጅ እንደምትጸንስ ወንድ ልጅ እንደምትወልድ ስሙን ኢየሱስ ብላ እንደምትል በመልአኩ በኩል የተነገራትን ቃል አፈፍ አድርጋ ስታምን ነው። ስለዚህ ነው የተነገረላትን ቃል ይፈጸማልና፣ ስለዚህ ያመነች ከጌታ የተነገረለት ቃል ይፈጸማልና ያመነች ብፅዕት ናት ተብሎ የተባለላት ማለት ነው። እቺን የኛ እናት አንነካትም። ኦርቶዶክስ ግን ማርያም ብላችሁ የምትሏት ሌላ የተሰራች አለች፣ ፎርጅድ የሆነች ማርያም። አሁን ልጅ አድምጠኝ ነው ፎርጅድ የሆነች ማርያም ብዬ እላለሁ በደንብ። ለምን የምናገረው ነገር እኔ ታውቃለህ፣ በማስረጃ ነው የምናገረው። ስድባችሁ አያስቆመኝ። ቆይ ሮያል እኔ ስድባችሁ አያስቆመኝ፣ እርግማናችሁ አያስቆመኝ። ልብ በልና ስማኝ። ፎርጅድ ብዬ ስል አድምጠኝ። በመረጃ ካወራት ማውራት ትችላለህ። ስሰጥህ አድምጠኝ። ስሰጥህ ማውራት ትችላለህ እኮ አልኩህ። ስሰጥህ ተዘጋጅ። እስከዛ አንድ ግን ይኸውልህ አታመጣም። አድምጠኝ ሮያል፣ እናድምጠውና ወደ ፖይንቱን መልሰው። እኔ ግን አንተም ደግሞ ከእንትን ባትወጣ ጥሩ ነው። አልወጣውም። የመጽሐፍ ቅዱስ የጌታ እናት ካልን አይደለችም። እናንተ የምትጠሯት የጌታ እናት ማርያም ልጅ ትሰጣለች ትላላችሁ። ልጅ ማለት እኛ አሁን እዚህ ጋር ቆይ እየተደማመጥን እኩል አታውራኝ። አካሄድ ነገር አካሄድ ትንሽ ለእኛ ለሞራላችንም ጥሩ ስለማይሆን እኛ የጌታ እናት ብለን የምናምናትን ላይክ ፎርጂድ ምናምን እነዚህ ቃላቶችን ባትጠቀም ደስ ይለናል።
ያለዛ ኦኬ ማለት ትችላለህ፣ መብትህ ነው። ግን ባትል ደስ ይለናል። እኔ በማስረጃነት ስለምናገረው ምክንያቱም ለምንድነው ይሄንን ብዬ ያልኩትኝ የጌታዬን አንድማ እናት ፎርጅድ በመጀመሪያ የሚል የለም። ለዛ እኮ ነው ወይ የጌታ ብራዘር እናት ቃል ነኝ። አድምጠኝ። እኔ የጌታዬን እናት ማርያምን በእኛ በጴንጤዎች ዘንድ እጅግ የተከበረች እናት ናት። ኦኬ እቺን አልልም። እኔ የምናገረው የካቶሊክና ልቦና ያውቀዋልና እሷን ነው የምንለው። ብራዘር እኔ አላምንም አልኩ። የኦርቶዶክስ ማርያም ፎርጅድ መሆኗን በመጽሐፍ በገጽ በቁጥር እያስደገፍኩ ነው የምነግራችሁ። ቪዲዮ የእናንተም ኢየሱስ ፎርጅድ ነው በመረጃ ትናገራለህ። ሮያልዬ ቦታው ስትደርስ አሁን አንተ እድል ልስጥህ ልታስወራኝ ስለማትችል 3 ደቂቃ ሰጥቻለሁ። 3 ደቂቃ ሰጥቻለሁ። እኩል አታውራ አልኩህ። ካልሆነ አስወርድሃለሁ። በቃ ነው ያው ስድብህ ላይ ትገባለህ ማለት ነው። በስድብህ ደግሞ ሸብረክ የሚል ኤርሚያስ የለም። ልብ በናሳ 3 ደቂቃ ልስጥህ። ቆይ ሮያልዬ 3 ደቂቃ ልስጥህ። የእኛ ኢየሱስ እኩል አታውራ 3 ደቂቃ ወይ 5 ደቂቃ ልስጥህ። የእኛ የጴንጤዎች ኢየሱስ ፎርጅድ መሆኑን አሳየን። ደቂቃ ይዤላለሁ። ከ21 ነው 4 ደቂቃ ውሰድ። ከ25 ታቆማለህ። ፎርጅድ መሆኑን አሳየን። እኔ ቀጥሎ የአንተ ማርያም ፎርጅድ መሆኗን ላሳየ ነው። የጌታዬን እናት አልንካ። ቀጥል። ጎሄድ ልታስወራኝ ስለማችል ማለት ነው። የእናንተ ኢየሱስ በመጽሐፍ እየጠቀስክ እኩል እናገራ። አሁንም አማላጅ ነው። አሁንም በራሱ እንደ መላእክቶችና እንደ ሰማዕታት አሁንም አማላጅ ነው። ፈራጅ አይደለም። አንድ ሁለተኛ የእናንተ ኢየሱስ ኦርቶዶክስ ጠብቃ ያቆየችው ኢየሱስ ከሐዋርያት ቅብብል ጀምሮ የነበረውን በታሪክ የነበረው ኢየሱስ ሳይሆን በዱቄትና ሉተር ያመጣው ኢየሱስ ነው። እሱን ደግሞ ሉተር ያመጣውን ኢየሱስ እኛ እናውቀው። እኛ ሉተር ያመጣውን አሁን ድረስ ጎንበስ ቀና እያለ ፈጣሪው ጋር የሚማልድ ኢየሱስ እኛ እናውቅ። ስለዚህ ፎርጅዱ ኢየሱስ የሚባለው እናንተ ነው እንጂ የኛ አይደለም ነው አማርኛው። ደቂቃ አለ። ቀጥል። ከ22 ነው። አሁን ከአንድ ፖይንት ወደ ሌላ ተሸጋገርን። ወይት ዊዝደም ደቂቃ አለ። ቀጥል። ከዛ ወደ ዊዝደም እንመጣለን። ታች ያሉትንም እኮ ማክበር አለብን። አይ ቲንክ ያ ኦኬ ቀጥል። ሮያል አማላጅ የሆነው ብላችኋል። በዱቄት የመጣ ብለሃል። አሁን ድረስ የሚማልደውን ኢየሱስ እኛ አናውቀውም። እኛ ፈራጅ ተናገርኩ እኮ አማላጅ ብሎ የሚለው ነው። ሌላስ? ሁለተኛ ደግሞ እኛ ሰው ያመጣው እምነት አንከተልም። ሉተር ያመጣውን ኢየሱስ እኛ አንከተልም። ሉተር ነው እናንተ የሰጣችሁ ኢየሱስ ገባ። ሉተር ያመጣውን እምነት እኛ አንቀበልም። አንድ ተራ ፈረንጅ፣ አንድ ተራ ኦስትሪያዊ እና ጀርመናዊ ፈረንጅ ያመጣው እምነት አይደለም የምንከተለው። እኛ እግዚአብሔር ኢየሱስ ክርስቶስ ራሱ በቅብብሎሽ የሰጠንን እምነት ነው እስካሁን ድረስ የምንከተለው እንጂ እኛ ፈረንጅ ዛሬ 100 ዓመት ነው 200 ዓመት የሰጠንን እምነት አንከተልም። ስለዚህ እናንተ የምትከተሉት ፈረንጅ የሰጣችሁን ኢየሱስ፣ ፈረንጅ የሰጣችሁን እምነት፣ በሳልቫጅ የመጣውን እምነት ስቲል ነው። እናንተ ግብረ ሰዶምን እንቃወማለን ብላችሁ ማለት የማትችሉበት እምነት ነው። እስቲ አንድ ፕሮቴስታንት ተነስቶ ግብረ ሰዶምን እቃወማለሁ ይበል? አይችልም። ምክንያቱም በኢሉሚናቲ ዓለም ውስጥ ያለ እምነት ነው የምትከተሉ። ስለዚህ ያንን ብትሉ ዱቄቱንም እምነቱንም ታጣላችሁ። ስለዚህ እናንተ ግብረ ሰዶምን እስቲ ይቃወማለሁ ብል ወጣችሁ። እስቲ አንድ ፕሮቴስታንት ወጥቶ ግብረ ሰዶምን ይቃወማለሁ ይበል? አይልም። ምክንያቱም ግብረ ሰዶምን ከተቃወመ በፈረንጆች የሰጡት እምነት ነው። ፈረንጆቹ ደግሞ ግብረ ሰዶምን ይደግፋሉ። ስለዚህ ያንን ነገር ካለ እምነቱ ይቋረጥበታል። ምክንያቱም እምነቱን የሰጡት ፈረንጆቹ ናቸው። ስለዚህ እንደኛ በሐዋርያት ቅብብል የመጣ እምነት ስላልሆነ ይሄ ነው እንግዲህ ባጭሩ። ጨረስክ? በየመካከል እንዳትገባብኝ አለ። ደቂቃ አንድ ደቂቃ ካለኝ የምናገረው ነገር ምንድን ነው? ትርፍ ቃል አትናገር የሌለ። እኔ አሁን የነገርኩ ሪያሊቲውን ነው። አይ ሀሳቡ ላይ አውራ። ኦኬ ጨርሳል። ደቂቃ ከ5 ነው ከ25 4 ደቂቃ ወስደ ደግሞ ትልቁ ላይ አድርገኝ። ማርያምን ለምትለው ትልቁ ላይ አድርገኝ። ለምትጠሏት ትልቁ ላይ በቃ ጨርሳል እኮ ደቂቃን ጨርሳል አይደል? አንድ ደቂቃ አላልከኝም? ኦኬ ጎ ሄድ። እሺ ሰይጣንን እንደዛ አጠሉ ማርያምን እንደምትጠሏት። ስለዚህ የእናንተ እምነት ምጠላው በዚህ ነው። ጴንጤ የሚባልን የሚያስጠላኝ በዚህ የተነሳ ነው። በቃ ማርያምን መጥላቱ። እንዴት ሰው የጌታውን እናት ይጠላል?
እንዴት የጌታውን እናት ያዋርዳል? ስለዚህ በዚህ ተነስታ እኔ ዓለም ብትደበላለቅ ፕሮቴስታንት ለቅድሟ ልጅ ራሱ አዝኜላታለሁ። እንደዛ እያለቀሰች ደቂቃን ጨርሳል። ራስ የሚወት አድርገዋል። ደቂቃን ጨርሳል። ቴንክ ዩ። እሺ እኔ ፎርጅዷን ማርያም እዚህ በደንብ እንደሱ ዝም ብሎ አሁን በሙሉ የቡና ወሬ ነው። አርቲ ቡርቴ የሆነ የቡና ወሬ ነው በሙሉ የሰጠን። መረጃ አለው የለውም? አንድ መጽሐፍ ጠቅሶ የነገረን ነገር የለም። ለምን? ስለማያውቀው። ለምን ያላወቀው? ስላላነበበ፣ ማንበብም ስለማይፈልግ። በቃ ዝም ብሎ በአንዳንድ እናቶች እንደሚሉት እኔ በማህይምነቴ ነው ምናምን ነገር ብሎ እንደሚል ማንበብ አይፈልግም፣ መስማት አይፈልግም። የቡና ወሬ ነው። ኢየሱስን አማላጅ ብላችሁ ትላውታላችሁ አሉ። እኛ አይደለም ያልነው፣ እኛ ሳንሆን ያልነው ሐዋርያቱ ያሉትን ነው እኛ ያልነው። ሐዋርያቱ ያሉትን እንኳን እኛ አይደለም ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ትለዋለች። ኢየሱስ አማላጅ መሆኑን ማለት ነው። አማላጅ መሆኑን ራሳቸው እኛም በሚከሱበት ክስ ቅድም ዘግይቶ ሊሆን ይችላል የገባው በዚህ መጽሐፍት ላይ ኢየሱስ ያለችበት ማስረጃ ዊዝደም አሁን ሚዩት አድርግ። ለአንተ ደግሞ እሰጣለሁ ተራ ኦኬ። ሮያል ሚዩት አድርገው ኤኮ ስላለው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍቶቿ ሁሉ ኢየሱስ አሁን በሰማያት ጸሎትና ልመናን እንደሚያደርግ አማላጅ እንደሆነ ለማኝ እንደሆነ ይኸው በመጽሐፏ ላይ ጽፋለች። አያቸው ዝም ብሎ እሱ ዝም ብሎ ነው የሚያወራው። እኔ ግን በመረጃ ነው የማወራው። አማላጅ ትሉታላችኋለን። እራሷ ኦርቶዶክስ ስትለው የለ እንዴ? ያውም አሁን በሰማያት በአባቱ ቀኝ፣ እኛ በአባቱ ቀኝ ሆኖ አሁን ይለምናል፣ ዕለት ዕለት ጸሎት ያደርጋል ብለን አንልም። ኦርቶዶክስ ግን አሁን ዕለት ዕለት ጸሎት ይጸልያል ነው ብላ ምትለው። ከአብ አንሶ ጸሎት ይጸልያል ብላ ትላለች ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻል። ከአብ አንሶ ጸሎትና ልመናን አሁን ያደርጋል ብላ ትላለች። ድርሳነ ሰንበት በኢትዮጵያ ኦርቶዶክስ ቤተክርስቲያን በራሷ ማታሚት የታተመ በ2013 ገጽ 49 ስታወሩ እንደ ፔንት ያወሩ በመረጃ ማለት ነው። እንደዚህ ይላል። ከዚህም በኋላ በገሃነመ እሳት ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ሰው ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ምን ካለ በኋላ የሚያስታርቃቸው? ከጸለይላቸው በኋላ ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ወደማ? ወደ ኢየሱስ። የት? በሰማያት። ከየት ያሉ ሰዎችን? ከገሃነመ እሳት ውስጥ ያሉ ሰዎችን። ከገሃነም ውስጥ እነ ቅዱስ ሚካኤል እየሄዱ እየዘገኑ እያመጡለት በኢየሱስ ክርስቶስ ፊት እያስቀመጡ እሱ ደግሞ በአብ ፊት እየተደፋ አብ ሆይ ማርልኝ 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 ሳሊ ለነ ቅድስት እያለ እንደሚለው እንደዛ ይጸልያል ብላ ትላለች ኦርቶዶክስ ቤተክርስቲያን። እጅ ከፍንጅ ጸሎትን ሚዩት አድርግ፣ ካልሆነ አስወርድሃለሁ። ከዚህ በኋላ ማይክ ከከፈት ቃሌን አከብራለሁ። እታች አውርጃችሁ ለመጠየቅም ለማውራትም እድል አይሰጥ። ልክ ለሮያል እንደሰጠሁት ደቂቃ በኋላ 7 9 10 9 ካልከኝ ይሰጥሃል። ቻሉት። መጠጣት ብቻ ነው። ውሸታችሁን መጠጣት ብቻ ነው። እኔ እንደ ሮያል አርቲ ቡርት የሆነ መረጃ የሌለ ወሬ አላወራም። ይህን ዝም ብሎ የጥላቻ ወሬ ዘላለማችሁ ስታወሩ የነበረው ነው። በእያንዳንዱ ላይ መልስ ሰጥና ፎርጅዷን ማርያም አሳያችኋለሁ። የጌታችን እናት ግን ማርያም እኛ ጴንጤዎች ምናምናት ብርቱ የሆነ እርሱ በእኔ ታላቅ ስራዋን አድርጓል ብላ እንኳን እሷ ለሌሎች ሰዎች በማፀን ውስጥ ልጅ ልሰጥ ቀርቶ አይደለም ለራሷም በራሷ ማፀን ውስጥ ክንውን በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ አምላክ ሰው ሆኖ እንደተፈጠረ እንደተወለደ እናምናለን ማለት ነው። እሱ አይደለችም ሰሪው፣ ታላቅ ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል አለች። ልጅን ማስጸነስና ልጅን መስጠት የእግዚአብሔር ታላቅ ስራ እንጂ የማርያምና የከተማ ያየለና የቦጋለ ስራ አይደለም ማለት ነው። 4 ነጥብ በለው ኤርሚያስ። የኔ ደብተራ ትምህርት ጠጣው። አሁን ደቂቃ ሰጣችሁ ታወራላችሁ። የምታወሩት ከማጋ እንደሆነ ማወቅ አለባችሁ። ጸሎትን ይጸልይላቸው ዘንድ አንተ አሁን ከ3 ደቂቃ በላይ እያወራህ ነው። ለሱ 3 ደቂቃ ሰጠገው። እታች ረድ እታች እየተቃጠልክ ትሰማለህ ማለት ነው። ኦኬ። ስለዚህ ይህንን ይጸልይላቸው ዘንድ ብሎ መድኃኒታችንም ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። ስለዚህ ኢየሱስ በሰማያት ጸሎት ይጸልያል ማለት ነው። ይኸው ኦርቶዶክስ እጅ ከፍንጅ እኛን የምትከስበት ክስ ይኸው ድርሳነ ሰንበት ላይ እንደዚህ ቁጭ ብሏል ማለት ነው። ስለዚህ ኢየሱስን አማላጅ ነው ብለን የምንለው እኛንን ሐዋርያቱ ይሉታል። ሐዋርያቱ ብቻ ናቸው። ኦርቶዶክስ ትለዋለች። አሁንም እንኳን በአብ ቀኝ ሆኖ ጸሎት ይጸልያል እያለች ነው። ቻሉት። ከፈለክ ሌላ መጽሐፍ በረድፍ አመጣልሃለሁ። እዚህ የተደረደሩ አሉ። ይሄ ብቻ አይደለም፣ በደንብ አመጣልሃለሁ። ይቤሎሙ ኢየሱስ ለአርዳኢሁ ብሎ የሚለውን ቃል ማለት ነው። ከመጽሐፍ እዚህ ቅዱስ ያሬድ የጻፈውን ሁሉ ማለት ነው። አሁን ጸሎትን በሰማይ እንደሚጸልይ ወደ እነሱ አድርጋለሁ ብሎ ያለውን ቻሉት። መጽሐፍ አርጋኖን
የአባ ጊዮርጊስ ዘጋስጫ መጽሐፍቶች ሁሉ በሙሉ የቤተክርስቲያኒቱ መጽሐፍት ሁሉ በሙሉ ስለዚህ ነገር የሚናገረውን አጽንኦ ሰጥተን እንናገራለን። በዱቄት የመጣ ምናምን ነገር ብሎ ይላል። ነገሩ ዱቄቱን ተቀባዮቹ ራሳቸው ኦርቶዶክስ ናቸው። የእኛም ቤተክርስቲያን ደጅ ያጣበቡት በሙሉ ዱቄት ለማኙ ማነው? ኦርቶዶክስ ነው እኛ ጋር። ኦኬ ሙሉ ወንጌል ቤተክርስቲያን ሂድ፣ አብዛኛው ኮምፓሽን የሚሰጠው ማነው? የኦርቶዶክስ እምነት ተከታዮች ናቸው። ለምን ሰጠናቸው ለእነሱ ብለን አንልም። ዱቄት መስጠት እኮ ማለት የሚበላ መስጠት ማለት ነው። የሚበላውን እናንተ ስጧቸው አላለም እንደ ጌታ ብለዋል። አየህ፣ ዱቄት ሰጥተን ኢየሱስን እንሰብካለን። የሚበላውን ስንዴ የምድራዊ ለሆድም የሚበላውን ስንዴ ሰጥተን አማናዊውን ስንዴ ኢየሱስ ክርስቶስን ደግሞ ተቀበሉት ብለን እንላለን ማለት ነው። ህብስት በማብላታችን አንኮነንም። እኛ በምንሰጣችሁ እኮ ስንዴ መሰለኝ አምባሻ እየጋገራችሁ የኪዳነ ምሕረት ጸበል ጸድቅ አወጣው ብላችሁ የምትሉት ቻሉት። የሰው የመጣ እምነት አልክ ማን? ሉተር። የእኛ ስጀምር በሉተር አይደለም የመጣ ሃይማኖታችን። የሃይማኖታችን መስራችና ጀማሪና ፈጻሚ ማን ነው? ኢየሱስ ክርስቶስ ነው። ከተመሰረተው በቀር ሌላ መሰረት ልትመሰረት አይገባም ብሏል ቅዱስ ጳውሎስ በመልእክቱ የዕብራውያን መልእክት መጽሐፍ ምዕራፍ 3 ላይ እንደተናገረው ልክ እንደዚሁ ማለት ነው። ኦኬ በሰው መጣ ብለህ ካልክ ግን አይ ብለህ ካልክ የእናንተን እኮ ዲዮስቆሪዮስ የሚባል የቤተክርስቲያን አባት ነው ርትዕት ሃይማኖት ብሎ ያለው ማን? ዲዮስቆሪዮስ ቻለው በመረጃ ኤርሚያስ እንደዚህ ዲዮስቆሮስ የሚባል የቤተክርስቲያን አባት ነው ርትዕት ሃይማኖት ብሎ ያለው። እሺ ግብረ ሰዶምን ብሎ አለና እኛን ግብረ ሰዶምን የማንቃወመው እናንተው ቤት አምላክን ግብረ ሰዶም አድርጋችሁ ጽፋችኋል እኮ ድርሳነ ሰንበት ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ የአቡነ ተክለ ሃይማኖትን እኮ ከንፈር ኢየሱስ ከሰማያት ወረደ ስመዋል ብላችሁናል። ገድለ ተክለ ሃይማኖት ላይ ገድለ ገብረ መንፈስ ቅዱስ ላይ ኢየሱስ ከሰማያት ወርዶ የገብረ መንፈስ ቅዱስን ከንፈር ሳመ ብላችሁናል። ዘራ አብሩክ ላይም ወንዶቹን ነው እየመጣ መጠመጣቸው፣ ሳማቸው። ሲስማቸው አድምጥ ሜዩት አድርግ፣ ደቂቃ ላይ አትግባ። ካነሰህ ስጠኝ ነው ማለት አለበት። አሁን ልክ ስጨርስ ለዊዝደም ነው የምሰጠው። ከዛን ደግሞ አንተ ደግሞ በደቂቃ ማለት መቻል ብቻ ነው ያለብህ ብራዘር። ዶዙ ከባድ ነው እዚህ የሚሰጠው። መድኃኒቱ በጣም ነው የሚያስለፈልፈው። ቻለው ያለ መረጃ አላወራም። እንዳንተ ተራ አድርጌ ዝም ብሎ አርቲ ቡርቲ ወሬ አይደለም። እናንተ ግብረ ሰዶምን አትቃወሙ አልከን አይደል? እናና ቤተክርስቲያናችን ጠይቅ። ኦኬ አንድ ሁለተኛ ግብረ ሰዶምን ካነሳችሁት ዘንዳ እናንተ እኮ ወንድ ከወንድን እኮ አይደለም አምላክ ከወንድ ጋራ ስሜቱ እስኪመጣበት ድረስ ተሳሳመ ብላችሁ ድርሳነ መድኃኔዓለም ወገብር ለመባህ ጽዮን መባህ ጽዮንን ስሜቱ እስኪመጣ ድረስ እስኪነዝረው ልቡ እስኪጠፋ ድረስ አሳስማችሁታል እኮ። የነውራችሁ ጥግ አምላክን እኮ ግብረ ሰዶም ነው ብላችሁ የጻፋችሁ ናችሁ። መረጃ ጨቅ ነው ብራዘር፣ በአራት ነጥብ የተደመደመ ነው። አትችለውም። እዚህ ቤት የሚሰጠውን መረጃ ያንገዳግድሃል ዘመንህን ሁሉ ማለት ነው። አጥንት መቅኔ ውስጥ የሚገባ እውነት ነው የምነግርህ። ሜት አድርጉት። ኦኬ ግብረ ሰዶምን አልክ። ማርያምን ትጠሏታላችሁ አልክ። እውነት እንነጋገራ። ማርያምን ትጠሏታላችሁ፣ እንነጋገር። ማን ነው ማርያምን የሚጠላት? በስሟ ጥላቻን የጻፈ ማን ነው? ኦርቶዶክስ ወይስ እኛ? ኦርቶዶክስኛ የመዓት ጉድ ነው ማዘንብባችሁ በመረጃ ታምረ ማርያም፣ ነገረ ማርያም፣ ድርሳነ ማርያም፣ ራእይ ማርያም በሚባሉ መጽሐፍቶቹ ላይ ሁሉ ጭምር የጻፋችሁት በሙሉ ነውረኛ ነገር። የሴትን ብልት ሳሙ ብላለች እያላችሁ የወንድን ብልት ቁረጡ፣ የሴትን ብልት ሳሙ ብላ ምትል ማርያም አይደለች እንዴ? እቺ ፎርጅዷ ማርያም የእናንተ ማርያም የወንዶችን ብልት ቁረጡ ትላለች፣ የሴቶችን ብልት ሳሙ ትላለች። ብልት አሳሚ፣ ብልት አስቆራጭ ማርያም እቺ የጌታዬ እናት ናት? በፍጹም ሰውን እየረገመች ወደ ውሻ የምትቀይር ለውሻ ራራች ተብሎ ተጽፎ ደግሞ ሰውን ረግማ ወደ ውሻ ቀየረች ብሎ ይላሉ። በፍጹም የጌታችን እናት ለሰው የምትጨክል ለውሻ የምታዝን አለችም። ለውሻ ያዘነች ከሆነች ለሰውም ታዝናለች። እንደገናስ ከመላእክት ጦር እየተቀበለች ሰዎችን ግደሉ እያለች ሰዎችን ለመግደል ልቦናችንን ያነሳሳች ማርያም እንደሆነች አታውቁም? ምን እያለ ታምረ ማርያም ላይ ጉድ ነው። ሜት አድርገው ብራዘር፣ ሜት አድርገው። እሰጣለሁ። ልክ እኔ ያወራሁትን ያህል በመረጃ ካወራ እሰጣለሁ። ቻሉት 18 ጊዜ የማይከፈታችሁ ኦኬ ማርያምን ትጠሏታላችኋል። እናንተ ናችሁ የምትጠሏት። የጥላቻችሁ ልክ የለውም። ያላደረገችውን አደረገች፣ ለባህሪዋ የማይመጥናትን ይመጥናታል እያላችሁ እንደ ተራ ሴት ጡቷን ታስጠባለች ትላላችሁ። ጡቷን ማጥባት ብቻ አይደለም፣ የወንዶችን ከንፈር ትስማለች። የኦርቶዶክሷ ማርያም ዘርአ ማነው መባህ ጽዮንን ከኢየሱስ ክርስቶስ ጋር እናቱና ልጁ እየተቀባበሉ ከንፈሩን እኮ ሳሙት ይላል። ትስማለች። እነ ዘርአ ብሩክን ሁሉ ትስማለች። የወንዶችን ከንፈር ማለት ነው። ጡቷን ታስጠባለች እንደ ገትላም በየቆመችበት በየሄደችበት። ውስጥ ያውቀዋል። እባክህ ዝም ብለህ አንተ ሜዩት አድርግ ብራዘር፣ ሜዩት አድርግ። የምታወራው ከኤርሚያስ ጋር ነው። እኛ ጋር አሉባልታ ወሬ የለም። ፎርጅድ ማርያም ብዬ ስልህ በኋላ ስዘረግፈው ታያለህ። አንዱም ይሄው ነው። ስለዚህ የወንዶችን ከንፈር ሁሉ የምትስም ማርያም ናት። የእናንተ ማርያም። ሜዩት አድርግ።
ሜዩት አድርግ። በቃ አልቻልክም ማለት ነው። አልቻልክም ማለት ነው። ዚስ ኢዝ ኦርቶዶክስ። በቃ ዚስ ኢዝ ኦርቶዶክስ። ቻለው ብራዘር። ያን አንተን ከነ በሽታ ጭምር እታች ልክ ያለው ያቺ በሽታ መጣችብህ፣ ቻለው እዛው ብራዘር። ትጠጡታላችሁ ስልህ መድኃኔዓለም ክርስቶስ ምስክሬ እኮ ነው አልኩህ። እንኳን እናንተ ቀኝና ግራችሁን የማታውቁት አይደል? ጳጳስ ፊት የቆመው ይሄንን አያስተባብልም። እማወራው በመረጃ ነው። መጽሐፍቶቹን ላምጣ ብልክ ጊዜ እንዳይወስድ ከተፈለገ እንጂ ልክ እንደዚሁ እንዳመጣሁት እያንዳንዱን ገልጬ አንድ ሁለት አይደለም አንዱን ቃል የምናገረውን በ6 እና በ7 መረጃ እያስደገፍኩ ነው የምዘረግፈልህ። ፎርጅዷ ማርያም ኦኬ፣ የወንድን ከንፈር የምትስም ናት። ለባህሪዋ ባህሪ ሰጣችሁ፣ ያለ ምግባሯ ምግባር ሰጣችሁ። የጌታችንን እናት የምታስነቅፉ እናንተ ናችሁ ነውረኞቹ፣ እኛ አይደለንም። እኛ ለምን ጠላት አለን? የጌታዬን እናት ለምን እጠራታለሁ? የአማኑኤል እናት ምን ብለን ነው ጴንጤዎች ምን ጠላት? የልጇ ወንጌል ጠላቶቻችሁን ውደዱ እያለን እሷ ጠላታችን ባልሆነችበት እንዴት ጠላት ብለን እንጠላታለን? እንደው ጠላትነት እንኳን ብላችሁ እንዳላችሁት እናንተ እኛ እንኳን ብንሆን የጌታችን የኢየሱስ ክርስቶስ የልጇ ወንጌል አይፈቅድልንም። ጠላቶቻችሁን ውደዱ ብሎ የሚል የልጇን ወንጌል ይዘን የጌታዬን እናት ማርያምን የምንጠላበት አንዳች ምክንያት የለም። 4 ነጥብ። ለዘመናት በእግዚአብሔር ሕዝብ ላይ ስትዋሹ የነበራችሁት እናንተው ቤት ጉዳችሁ ወጥቷል። አንድ እረኛ ኤርሚያስ ብቻ የሚባል የዘመናት ጉዳችሁን ዘክዝኮ እንደዚህ ያወጣልሃል ማለት ነው። ስለዚህ እኛ አንጠላም። ፎርጅዷን ማርያም በኋላ እናገራለን። ዊዝደም ቴንኪው ስለሰማኝ። አሁን አንተ የፈለግከውን ደቂቃ ወስደህ መናገር ትችላለህ። ደቂቃ ስጠኝ በለኝ፣ የፈለግከውን ደቂቃ ስጠኝ በለኝ፣ እሰጥሃለሁ፣ ይዝላለሁ። በደቂቃ ታወራለህ። በቃ ችግር የለውም። ልጅ ትሰጣለች ብላለችው። እንኳን እሷ ለሌሎች ልሰጥ ቀርቶ አይደለም በራሷ ማፀን ውስጥ ብርቱ የሆነው እሱ ነው ታላቅ ስራን ያደረገው። ማርያም ልጅን ሰጥታ አታውቅም፣ አትሰጥም። ወደ ፖይንት ልምጣና ምንድን ነው የተባለው? እሱ ቤተክርስቲያን ሄደው ልጅ እንደጠየቀና እንዳገኘ ከዛ ነው የተነሳ ነው ፖይንቱ። እንግዲህ አንተ ሌሎች ውስጥ ገብተሃል። ስለ ድርሳነ ሰንበትና ስለ ሌሎች በግልጽ ጥሪ ተደርጎልሃል። እሱ ጥሪ ላይ ከወንድሞች ጋር ብትነጋገር ደስ ይለኛል። እሱ መልእክቱንም ነው ማድገም ፈልጋለሁ። ከዛ በተረፈው ግን በእውነት አንድ ሰው ጸልዮ እግዚአብሔር ስለሌላኛው ደግሞ ላይክ የአንዱን ሰው ጸሎት እግዚአብሔር ሰምቶ ለሌላኛው ያደርጋል ወይ የሚለው በመጽሐፍ ቅዱስ ብናየው መልካም ይመስለኛል። እሱም አንድ ሶስት ማስረጃዎች አሉ፣ ከዛም በላይ አሉ። እኔ ግን ያየኋቸው ወይ ደግሞ ያገኟቸው 3 ማስረጃዎች አሉ። ለምሳሌ አንደኛ ይስሐቅ ለርብቃ ጸልዮ ልጅ አግኝታለች። ይሄም በዘፍጥረት ምዕራፍ 25 ቁጥር 21 ላይ ተጽፏል። እንደዚሁም ደግሞ ኤልሳይም እንደዚሁ ጸልዮ ለሹናማዊቷ ማለት ነው ልጅ አግኝታለች። ይህም በሁለተኛ ነገሥት ምዕራፍ 4 ከቁጥር 14 እስከ 17 ላይ ተዘግቧል በመጽሐፍ ቅዱስ ማለት ነው። እንደዚሁም ኤልሳም ስለ ሐና ጸልዮ ልጅ አግኝታለች። ይቅርታ አድርግልኝ ስለገባውብህ፣ ጥያቄያችንን ስላልተረዳን የገባውብህ ነው። ጥያቄያችንን ስላልተረዳን የገባውብህ እኛ እያልን ያለ ነው። እነዚህ የጠራቸው አባቶችና ሌሎች ሁሉ ወደ እግዚአብሔር ጸልየው እግዚአብሔር ልጆችን አልሰጣቸውም እያልን አይደለም። እኛ በደንብ ነው የምናምነው፣ መጽሐፍ ቅዱስ አማኞች ነን። የጠየቅናችሁ እሱ እንዳለው ለኪዳነ ምሕረት ለአርሴማ ተስዬ ተናግሬ ልጅ ሰጠችኝ፣ ልጅ ሰጡኝ፣ ተክለ ሃይማኖት ልጅ ሰጠኝ፣ ልጅ ሰጠ ብሎ የሚለው እሱም በመጽሐፍ ቅዱስ አስረግጥልን። አላለም። ቆይ ሚዝሊድ አድርገውና ቆይ አንዴ፣ እሺ ቆይ አንዴ ሮያል ያለው ምንድን ነው? እኔ ስለ ድንግል ማርያም እሱ ለድንግል ማርያም ጸለየ ወይ ደግሞ ድንግል ማርያምን ጠየቃት። የጌታ እናት ደግሞ ልጇን ጠየቀች። አሁን ልክ እሱ እንዳደረገው ያደረጉ ከመጽሐፍ ቅዱስ ላይ ያምጣል። አሁን አንተ ብለምትለ ኤልሳ ወደ እግዚአብሔር ጸለየ፣ ኤልያስ ወደ እግዚአብሔር ጸለየ፣ ይስሐቅ ስለሚስቱ ስለ ርብቃ ወደ እግዚአብሔር ጸለየ ነው። እኛ እሱ መቼ ጠፋን? አሁን ይስሐቅ ወደ ሰው ጸልዮ ይስሐቅ ወደ ሰው ጸልዮ ያ ሰው ወደ እግዚአብሔር ጸልዮለት ያለውን አምጣ። እሺ ለምሳሌ ይሄ እስኪ አንደኛ ሳሙኤል ምዕራፍ 1 ቁጥር 17 እስኪ ክፈት። ምንድን ብሎ የሚለው ስለ ሐና ነው። ወደ እግዚአብሔር ጸለየች ክፍሉ ያን እስኪ አውጣው። ምዕራፍ 1 ስንት ሐና ትጸልይ ነበር ይላል አይደለ? አንደኛ ሳሙኤል ወደ እግዚአብሔር ነው የጸለየችው።
እስኪ አንብበው። አንደኛ ሳሙኤል ምዕራፍ 1 ቁጥር 17 እስከ 20። ኦኬ እንግዲህ የእግዚአብሔርን ቃል ነገርኩ። ምዕራፍ 17 እስከ 20። ኦኬ ያው ብራዘር ኦኬ ኤሊም በደህና ሂጂ የእስራኤል አምላክ የለመንሽኝን ከላይ ጀምር እስኪ ከላይ ጀምር። ከላይ ብራዘር ሐና ወደ እግዚአብሔር ጸለች ነው የምታመጣው። ቆይ አንዴ ነው ከላይ ጀምር። ከየትኛው ጀምር? ከ12 ወይ ከ10 ከአንድ የምትጀምር የእግዚአብሔር ቃል ስለሆነ ለምን ምንድን ነው የፈለግከው አንተ እንድነበብ? እኛ አንብበን ታሪኩን በደንብ እንድትረዳው። ኖ ታሪኩን በደንብ በሚገባ ጌታ ኢየሱስ ምስክር ነው። ስራዬ ነው የወንጌል ሰባኪ ስለሆንኩ አንተ እዚህ ውስጥ ሐና ወደ እግዚአብሔር ለመነች ነው። ሐና ወደ እግዚአብሔር ጸለች ነው። ወደ ማንም አልጸለየችም። እግዚአብሔር የለመነዋን ቃል ሰማ። ከእግዚአብሔር አድምጠኝ ከእግዚአብሔር ለምኜዋለሁ ብላ ስትል የመጣችሁት ጴንጤ ቤት ነው። ባካችሁ ተረጋጉ። ኦኬ ከእግዚአብሔር ለምኜዋለሁ ብላ ስትል ስሙንም ሳሙኤል ብላ ጠራችሁ ይላል። የአምላኬን ቃል መተህ እዚህ ከፍ ብለህ ዝቅ ብለህ አንብባ። ኤሊ ለምን ጸለየላት? ኤሊ ያላት ይኸው ቁጥር 17 ላይ ኤሊ ያላት። ኦኬ ምን አላት ኤሊ? እንደዚህ አድምጠኝ። ይኸው የኤሊን ከዚህ ጋር ልጀምርልህ ማለት ነው። በሴሎ ከበሉም ከጠጡም በኋላ ተነሳች። ካህኑ ኤሊም በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷንም ጴንጤነት እንዴት ደስ ይለኛል በእውነት የእግዚአብሔርን የአምላካችንን ቃል በሚገባ ነው የምናውቀው። እርሷም በልቧ ትመረር ነበር። እሱ በቤተ መቅደስ በር ላይ ተቀምጧል። እሷም ደግሞ በልቧ ትመረር ነበር። ወደማ ወደ እግዚአብሔር ምን እያለች በእግዚአብሔር ፊት ጸለየች። ወንጌሉን ብቻ አንብበው አንተ። ቆይ ወንጌሉን ብቻ አንብበው። አድመጠኝ። ሚውት አድርገው። የወንጌል ሰባኪ ነኝ። እሺ ብራዘር የተላከው ያውም ከእግዚአብሔር ሰዓቱ እኮ ይሄኔ እኮ ነው። ወንጌሉን እሰጣለሁ፣ አንብቤ እሰጣለሁ። ኦኬ በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልከተህ ብታስበኝ። አቤቱ ማን ሆይ? ጌታ ሆይ ነው። ኤሊ ሆይ አላለችም። አብርሃም ሆይ አላለችም። ከሷ ፊት የነበሩ አባቶችና እናቶችን ሳራ ሆይ አላለችም። ርብቃ ሆይ አላለችም። እታች ላወርድና ከከፈትክ ቆይ አድምጠኝ። ከከፈትክ እታች አወርድና ለህዝቡ እናገራለሁ። ኦኬ ቃልን ስላላከበርክ እታች ውረድ። ቃልን ስላላከበርክ እታች ውረድ። ብራዘር ጎ ኦኬ። ስትቀጥፉ የእግዚአብሔርን ቃል እንኳን ሲነበብ ይነዝርሃል ማለት ነው። እናንተ ለምትሉት ውሸት አንድ መረጃ የላችሁም። ስለዚህ እንደዛ አለች ስለማታሰሙ አንብብ ብዬ ስልህ አምጣ ብዬ ስልህ የማይገናኝ ቁጥር 17 አልከኝ። ቁጥር 17 ላይ ሲሄድ የለም እና ወደ ላይ ከፈል ወደ ታች ከፈል ሙሉን አንብብ ብለህ ትለኛለህ። መጽሐፍ ቅዱስ ሙሉን ላነብ አይደለም የመጣሁት እዚህ። ሐሳብ አለ። አዎ ሐሳብህን ካነበብክ አንተ እንደኔ አንባቢ ከሆንክ ካነበብክ የትኛው ቁጥር ስንተኛው ምዕራፍ የትኛው መጽሐፍት ላይ አደራጅተህናና ተናገር። አደራጅተህ መጥተህ ተናገር። አደራጅታችሁ መጣችሁ አጣቁትም። የአምላኬን ቃል ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቧ አያውቅም። ደፍሬን ካህናቱ አያውቁትም። ለምን? ስለማያነቡ መጽሐፍ ቅዱስ ለጴንጤ ሰጠን ብላችሁ እናንተ ከነዚህ ተረት ጋር ነው የቆማችሁት የቀራችሁት፣ ባዶ እጅን ማለት ነው። ተመጣና የምታወራው ግን የማታነበውን የእግዚአብሔርን ቃል ነው። እኔን ነው አንብብልን እኛን ነው አንብቡ ብላችሁ ምትሉ መጣችሁ። ሳሙኤልን ከእግዚአብሔር ለምኜዋለሁና ስሙንም ሳሙኤል ብላለችው ይላል። በቃ የለመነችው ማን? ሐና እግዚአብሔር ነው። ካህኑ ምን አላት? እኔ እዚህ መጨረሻ ላይ ምን አላት? ይኸው ስካርሽ እስከ መቼ ነው አላት። ወይስ የወይን ጠጅን ከአንቺ አርቄው አላት። እሷ እንደ ስከረች ነበር የተረዳው። በአንደበቷ ሳይከፈት ከንፈሮቿ ብቻ እየተንቀሳቀሱ ታወራ ነበር። ሐና ጌታዬ ሆይ አይደለም፣ እኔስ ልቧ ያዘነብኝ ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን በእግዚአብሔር ፊት ነፍሴን አፈሳለሁ አለችው። እየለመነች ነው ማለት ነው ጌታን። ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁ። ባሪያህን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት። ለካህኑ ለኤሊ ማለት ነው። ወደ እግዚአብሔር ነበር ስትጸልይ የነበረው። ካህኑ ግን ምንድነው? ጠጥተሽ ነው፣ ጠግበሽ ነው፣ ሰክረሽ ነው ሲላት አይደለም፣ ነገሩ እንደዛ አይደለም ብላለችው። ከዛስ ኤሊም በደህና ሂጂ አላት። እናስ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት ይላል። የለመነችው ማንን? የእስራኤልን አምላክ ነው። ኦርቶዶክስ እንደምትለው የማንንም አርቲ ቡርቲ አይደለም የለመነችው። እናቶቼን አትንካ ስልህ አንተዬ አባቶቼንማ አትነካካ አልኩ። ይብስብኛል ነው ብዬ የምልህ። የአምላኬን ቃል ጠጥቼዋለሁ፣ እናገራለሁ። የለመንሽው ልመና ይስጥሽ። የለመነችው ማን ነው? ሐና እግዚአብሔርን። ይስሐቅ የለመነው ማን ነው? እግዚአብሔርን። ስለማ? ስለሚስቱ። ስለማ? ስለ ርብቃ። ያዕቆብ ሚስቱ ጠየቀችው፣ ሊያ ማለት ነው፣ ራሄል ማለት ነው።
ራሔል ጠየቀችው በአንድ ወቅት ላይ ማለት ልጅ ስጠኝ ብላለችው። ሊያ ዱብ 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 ስታደርግ ወንዶቹን ስጠኝ ልጅ አለችው። ልጅ ስጠኝ ብላ አንዴ ውሃ አልጠጣማማ ውሃ ስጪኝ ፕሊስ። ኤርሚ ጸልይላት ያለውን ፓርት በጣም ነው የገረመኝ። የት ቦታ ነው ጸልይላት? ኧረ በፍጹም እራሷ አንቺ ጸለየችው እግዚአብሔር ይስማሽ ነው ያላት እሱ። ኦኬ ራሔል አንድ ወቅት ላይ ምን አለች? የያዕቆብ ሚስት ራሔል እና ሊያ ታውቋቸዋላችሁ። ራሔል ምን አለች? ዘፍጥረት መጽሐፍ ምዕራፍ 30 ቁጥር 1 ላይ ራሔልም ያዕቆብን ልጆች እንደወለደችለት ባየ ጊዜ ራሔል ለያዕቆብ ልጆች እንደወለደችለት ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ ይስ ካልሆነ እሞታለሁ አለችው። እሞታለሁ ድብን ነው የምለው። ያዕቆብ አምጣ ልጅ ስጠኝ፣ ያዕቆብን ልጅ ስጠኝ፣ ይህ ካልሆነ እሞታለሁ አለችው። አምጣ ልጅ ቶሎ በል። ያዕቆብ ጻድቅ ሰው አይደል? አዎ የአብርሃም የይስሐቅ የያዕቆብ አምላክ ነው የሚጠራው። ሲጠራ ስሙ እስራኤል የተባለው ማለት ነው። ያዕቆብን ልጅ ስጠኝ ስትለው እሰጥሻለሁ። ልጅ መስጠት በእውነት የኛ የጻድቃን ስራ አይደለም እንዴ? አይደለም ያላት። እጅህን አስሬያለሁ። ኦኬ ማውራትም ተከልክለሃል። ጆሮም ብቻ ነው የምትሰጠው። አሁን ለመመለስ እንኳን ብትፈልግ እዚህ ቤት አትገባም ማለት ነው። እጅም ታስሯል፣ ጆሮህን ብቻ ትሰጣለህ። ምክንያቱም መጽሐፉን የጠቀስከውን ጥቅስ እንኳን ላለማንበብ ስንት ነገር ስትዳክር ነበር። ልጅ ስጠኝ አለችው። የያዕቆብ መልስ ምንድን ነው? ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድሽን ፍሬ በነሳሽ በእግዚአብሔር ፈንታ ነኝን አላት ይላል። የሆድም ፍሬ የነሳት ማን ነው? እግዚአብሔር። እና እኔ በእግዚአብሔር ፈንታ ነኝ እንዴ? ልጅ እኮ እኔ መስጠት አልችልም። ሰጪው እሱ ነው። ሰጪው እግዚአብሔር ነው። ለአባቴ ለይስሐቅ ራሱ ርብቃ መካን በነበረችበት ሰዓት ኤሳውና እኔ ልንወለድ ስንል ይስሐቅ አባቴ ወደ እግዚአብሔር ጸልዮ እግዚአብሔር ነው ለእናቴ ለርብቃ ኤሳውና ያዕቆብን እኔን ራሴ እንድንወለድ ያደረገው። አያቴም ጋር ብትሄጂ ሳራ መካን ሆና በነበረችበት ሰዓት ላይ ወንድ ልጅን የሰጣት ለአብርሃም ከአብርሃም የወለደችው እንድትወልድ ያደረጋት ማን ነው? እግዚአብሔር ነው። እንደተናገራት ሳራን አሰባት ይላል። አንተ ሰኔ ጎልጎታ አንብበ መተህ እዚህ ከአለት ጋር ነው የምትጋፋው አልኩ። አለት እኮ አልኩ። አለቱ ይኸው። ያዕቆብ ልጅ ይሰጣል? አይችልም። ጻድቅ ሰው አይደል? አዎ። ማርያም ልጅ ትሰጣለች? በፍጹም አትችልም። ይስሐቅ ልጅ ይሰጣል? አይችልም። አብርሃምስ ልጅ ይሰጣል? አይችልም። ኤልሳ ልጅ ይሰጣል? አይችልም። ወደ እግዚአብሔር ነው የለመነው ለሱናማይቷ ሴት። ኦኬ። ኤልያስ ልጅ ይሰጣል? በፍጹም አይችልም። ወደ እግዚአብሔር ነው የለመነው። ልጆቼ ማን ስጦታ ናቸው? የእግዚአብሔር ስጦታ ናቸው ይላል ታናሹ ብላቴናው ዳዊት በመዝሙር 123 ላይ ማለት 127 ቁጥር 3 ላይ ማለት ነው። አይችሉም። ርብቃ ጻድቅ ሴት አይደለች? ናት። ሃና ጻድቅ ሴት አይደለች? ናት። ሊያ ጻድቅ ሴት አይደለች? ናት። ልጥራልህ እናቶቻችንን። ኦኬ። ሙሴ የካብድ እናቱ ማለት ጻድቅ ሴት አይደለች? ነች። ልጆችን ለእነዚህ እናቶች የሰጠ ማን ነው? እግዚአብሔር። ለዚህ ነው መጽሐፍ ሲናገር እነዚህ ይላል። ብራዘር ና ጠጣ የጽድቅን እውነት ማለት ነው። ቁጥር 3 እነሆ ልጆች የእግዚአብሔር ስጦታ ናቸው። የእግዚአብሔር ስጦታ ስለሆኑ ለአብርሃም ልጅ የሰጠው እግዚአብሔር ነው። ለሳራ ልጅ የሰጣት እግዚአብሔር ነው። ለርብቃና ለይስሐቅ ያዕቆብና ኤሳውን የሰጠ እግዚአብሔር ነው። ለሊያ ልጆችን የሰጠ እግዚአብሔር ነው። በኋላም ራሔል እንድትወልድ ያደረገ እግዚአብሔር ነው። ጠጣው ስልህ ጠጣው። የሚያሽር ይሄ የተጣባህን ተረት ውልቅ አድርጎ ያወጣላል እንደ ኮሶትል ማለት ነው። ጠጣው። ይሄ መድኃኒት ነው። ማንም ለማንም ልጅ ሰጥቶ አያውቅም። ኤልያስ ታላቁ ነቢይ በእግዚአብሔር ፊት ጸለየ፣ እግዚአብሔር ልጅ ሰጣት። ከሙታን እንኳን ቢነሳ ወደ እግዚአብሔር ጸለየ፣ እግዚአብሔር ነው ሙታኑን ያስነሳው። ኤልሳም ወደ እግዚአብሔር ጸለየ፣ ለሱናማይቷ ሴት ልጅን ሰጣት እግዚአብሔር። ቀጥሎ ልጇ ቢሞትባትም ወደ እግዚአብሔር ጸለየ፣ እግዚአብሔር ልጁን አስነሳው። 4 ነጥብ። ማርያም የጌታዬ እናት ልጅን እንድትወልድ ያደረገው እሱ ነው። ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል ያለችው። በራሷ ማህፀን እንኳን ልጅ እንዲጸንስ ያደረገ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ራሱ አምላክ ነው። ለራሷ እንኳን ልጅን መስጠት ያልቻለች እንዴት ነው የሌሎች ልጅ የምትሰጠው? አችልም። የማርያም ስራ አይደለም ልጅ መስጠት፣
የተክለ ሃይማኖት ስራ አይደለም። የሚካኤል ስራ አይደለም እኮ ነው ብዬ መልአኩ የቅዱስ ገብርኤልም ስራ አይደለም። የእነሱ ስራ ማብሰር ነው። ሲመጡ መናገር ማለት ነው። ልጅን ትወልዳለህ አለው እግዚአብሔር። ጸሎትን ሰምቶልሃል። ልጅን ትወልዳለህ፣ ስሙንም ዮሐንስ ትለዋለህ። አንቺም ልጅን ትወልጃለሽ፣ ወንድ ልጅ፣ ስሙንም ኢየሱስ ትይዋለሽ። ከብስራት ውጪ ገብርኤል ለማርያም ልጅ አልሰጣትም። 4 ነጥብ። የተዘጋው ነጥብ ማለት በለው። ይሄንን የደብተራ ኮተት ትምህርት ማለት ነው። እንትና ልጅ ትሰጣለች፣ እንትና ልጅ ትሰጣል ይላል። ታላቁ እግዚአብሔር የተፈራው ንጉስ ነው ልጅ የሚሰጠው። ገና ነው እግዚአብሔር ልጅ የሚሰጠው። እሰጣለሁ። ብዙ ጠብቀናል። አንተ በጨዋነት ስለጠበቅ እሰጣለሁ። ገና ነው እግዚአብሔር ነው ልጅ የሚሰጠው። የለም በፍጥረት በአባቶቻችን ታሪክ ውስጥ ፈልጉ፣ አዲስ ኪዳን፣ ብሉይ ኪዳን፣ ማንም ፍጡር ለማንም ልጅ ሰጥቶ አያውቅም።